ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን የአማራ ፋኖ የአራቱም የአማራ ፋኖ አካባቢዎች እንግዲህ ወደ አንድነት ስብሰባ ላይ መሆናቸው ይታወቃል። ስለዚህ ወደዚህ ስብሰባ እንግዲህ አንድነታቸውን ለማንኮላሸት እንግዲህ ጎንደር ላይ የጌታ ስራዶ ቡድንና እንግዲህ ሸዋ ላይ የእስክንድሩ ቡድን ከመንግስት ጋር አብረው እየሰሩ ይገኛሉ ማለት ነው። ይህ እንግዲህ ምንድነው? ይህን የአንድነት ጉዞ ለመጎተትና ይህ አንድ እንዳይሆኑ ይህ አንድነት ግቡን እንዳይመታ እንግዲህ በተለያየ አክቲቪስቶቻቸውን በተለያየ መንገድ አሰማርተው አንዴ መቀሌ ናቸው ይላሉ፣ አንዴ ሱዳን፣ አንዴ ኤርትራ ማይሉት ነገር የለም። ስለዚህ ይህን ደግሞ ተከትሎ እንግዲህ እዛጋ እነሱን እንትን ለመፍጠር እንግዲህ ጎጃም፣ ጎንደር፣ ሸዋ፣ ወሎ ብሎ ለመክፈል እንግዲህ ዘመቻ ሸዋ ላይ በአንድነት ዘምተዋል ማለት ነው። ሸዋ ላይ በአንድነት የዘመቱበት ምክንያት እንግዲህ እዛ ጋር ያሉት ሸዋ ብቻ እንደዚህ አንድ እንዳይሆኑ ማለት ነው። ጎጃም አሁን ምን ሰማው ነገር እንግዲህ ጎጃም መረጃ ሰጥቶ ጎንደርን አስጨፈጨፈ፣ ጎንደር መረጃ ሰጥቶ ጎጃምን አስጨፈጨፈ ምናምን የሚል መረጃ በጣም ይበረከታል። እንግዲህ እርስ በርሱ ተጨፋጨፈ የሚል መረጃ በአክቲቪስቶቻቸው መካከል በጣም እየተነዛ ነው። ይነዛልም ገና ማለት ነው። ይህ የአንድነቱን ሁኔታ ታክል ለመሆን ነው። የአንድነቱን ሁኔታ እንግዲህ ለመጎተት ነው። አንድ እንዳይሆኑ ለማፍረስ ማለት ነው። እቅዱን ለማክሸፍ ነው የሚሰሩት ነገር ነው ማለት ነው። ስለዚህ ይህንን እቅድ እንዴት እኛ እናከሽፈዋለን ለምንለው ደግሞ አንድ መሆን ነው። መሪዎቻችን በፈለጉት መንገድ እየተነጋገሩ ነው። ሲነጋገሩ ዝም ብሎ መሪ መምረጥ ብቻ አይደለም። በጣም ስትራቴጂ ይነጥፋሉ፣ አቅጣጫዎችን ይነርፋሉ፣ እንዴት መስራት እንዳለባቸው፣ አሊያንስ እንዴት መፍጠር እንዳለባቸው በጣም ብዙ ነገር ተወያይተው ነው ስለ ወታደራዊም በጣም ይወያያሉ። ስለዚህ ይሄ በአንድ ቀን በሁለት ቀን በሆይታ የሚያልቅ አይደለም፣ ወርም ሊጨርስ ይችላል። የኛ ስራ እንግዲህ እዚህ ላይ በትግስት መጠበቅ ነው። የኛ ስራ በትግስት መጠበቅ ነው። የኛ ስራ በትግስት እነሱን እየጠበቅን እዚህ ጋር ጠላትንና ባንዳን መቅጣት ነው። አንድ ሆነን ማለት ነው። እነሱ እዛ አንድነትን ሲመክሩ እኛ ደግሞ እዚህ አንድ ሆነን ትግሉን እያስቀጠልን መጠበቅ ነው። እነሱ እስኪያበስሩን ማለት ነው እንጂ ፌስቡክ ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ ሁሉ ላይ ታያላችሁ። እንግዲህ የነሱ አክቲቪስቶች ዘመነ ተመረጠ፣ ዘመነ እኔ ካልተመረጥኩም ቢያለ፣ ምሬ ተመረጠ፣ ሀብቴ ተመረጠ፣ እንደዚህ ምናምን ሸዋን አገለሉት ምናምን እንደዚህ አይነት ሸዋን አገለሉት የሚሉበት ምክንያት እዚህ ጋር አሁን ሸዋ እርስ በርስ እንግዲህ መደቆስ ያለበት ቲም ስላለ እንግዲህ እየተደቆሰ ነው። የነመከተው ቡድን የበላይነት እንደወሰደ ተደርጎ እየተወራ ነው ማለት ነው። ይህ በጣም ስህተትና በጣም ከእውነት የራቀ ነው። የነመከተው ቡድን ተቅለብልቧል፣ እየተደቆሰ ነው፣ ለወደፊትም ይደቆሳል። ስለዚህ ይህንን የበላይነት ሽማግሌ የሚልኩት እኮ እና ቤጢሞ ናቸው እንጂ እነ ደሳሌ ሳስብ ሸዋ እንግዲህ አይደሉም ሽማግሌ የሚልኩት። ሽማግሌ የሚልኩት እነመከተው ናቸው እንጂ እዛ በኩል አይላክም። ስለዚህ ዝም ብሎ ወሬ የመንግስት ፕሮፓጋንዳ የተጨመረበት የበላይነት ወሰድነ ወሬ አለ። ይህንን ደግሞ አንድ ሆነን በዚሁ አሁን ባለንበት ሁኔታ አንድ ሆነን ቀጥለን እነሱ አንድነቱን አብስረውን እኛም ደግሞ በእነሱ አስተሳሰብ አጠናክረን ለመቀጠል ዝግጁ መሆን ያለብን እንጂ አሁን የጠላትን ፕሮፓጋንዳ የጠላትን ወሬ ማባዛት የለብንም። አሁን ባለንበት ሁኔታ በአንድነት መቀጠል አለብን። ስለዚህ መሪ የትኛውም ይሁን የትኛውም ብቻ አማራ ናቸው ብቻ የትኛውም ይሁን የመቀበል ግዴታ ነው ያለብን። አብረን ያን አንድነቱን የማስቀጠል ግዴታ ነው ያለብን እንጂ ጠላት በሚያፈስልን ጉዳይ እንትን ማለት የለብንም፣ መፍሰስ የለብንም። አብረን ይሄንን በጣም መጠንቀቅ አለብን እላለሁ። አመሰግናለሁ።